አከራዮች መንግስት በሚያወጣው ፐርሰንት ካልሆነ በስተቀር የቤት ኪራይ ዋጋ መጨመር አይችሉም ተብሏል። የመንግስት የ2019 በጀት ዓመት መጨረሻ ላይ 1.5 ትሪሊዮን ብር ከታክስ ለመሰብሰብ ማሰቡ የታርጋ ዋጋን ከፍ አድርጎታል የሚሉ አስተያየቶች እየተነሱ ነው። የመኪና ባለቤቶችም በዚህ ጉዳይ ላይ ቅሬታቸውን እያሰሙ ይገኛሉ። ለመጪው በጀት ዓመት ከተያዘው የክልሎች ድጋፍ ውስጥ ከፍተኛውን መጠን የተመደበለት የኦሮሚያ ክልል ሲሆን የአዲስ አበባ ከተማ አስተዳደር ደግሞ ሩብ ቢሊዮን ብር የማይሞላ በጀት እንደተመደበለትም ተገልጿል። ስዊዘርላንድ የኢትዮጵያ ዜጎች ወደ ሀገሯ እንዲገቡ ፈቅዳለች። በጌዲዮ ዞን ባለ 2 እግር ሞተር ሳይክልን በመጠቀም የጠለፋና ያለዕድሜ ጋብቻ ለመፈጸም ሙከራ ያደረገው ተከሳሽ በእስራት መቀጣቱ ተገልጿል የሚሉና ሌሎችም መረጃዎችን አብራችሁን ስትቆዩ የምታደምጧቸው ጉዳዮች ናቸው። አብራችሁን ዝለቁ። መንግስት በ2019 መጨረሻ 1.5 ትሪሊዮን ብር ከታክስ እሰበስባለሁ ብሏል። ለዚህም ይመስላል የ$25 ወይንም የ4500 ብር ዋጋ ያለው ታርጋ ወደ 60 ሺህ ብር የተፈናጠረው የሚሉ መረጃዎች እየወጡ ነው። የኤልያስ መሰረትን ትዝብት እናጋራችሁ። እዚህ ላይ ለስራ ወደ ተዛወርኩበት ስቴት ከጥቂት ሳምንታት በፊት አዲስ ታርጋ አውጥቼ ነበር ሲል ትዝብቱን አስቀምጧል። ስንት ከፈልኩ ካላችሁ $25 ወይንም 4200 ብር ገደማ። ታርጋውን ለማተም ስንት ይሆን ብዬ ስጠይቅ ደግሞ ምናልባትም $5 ቢሆን ነው፣ ቀሪው ፕሮሰስ ማድረጊያ ነው የሚል ምላሽ አግኝቻለሁ ነው ያለው። ከዛም ወደ ቻይና የታርጋ አከፋፋዮች ድረገጽ ገባ ብዬ ስማርት እጅግ ዘመናዊ የፊትና የኋላ ታርጋ ከ$1 እና $2 ጀምሮ እስከ $5 ይሸጣል። ታዲያ ኢትዮጵያ ውስጥ ለምንድን ነው $350 ወይንም 60 ሺህ ብር የሚሸጠው የሚለው አሁንም ጥያቄ የሚያስነሳ ነው የሚል ትዝብቱን አጋርቷል። በመጪው ዓመት 1.5 ትሪሊዮን ብር ታክስ ይሰበስባል ተብሏል መንግስት። ይህም ከአምና የመንግስት አጠቃላይ በጀት በላይ ነው። በተያያዘው አካሄድም ሊሳካ የሚችል ይመስላል። አብዛኛው ህዝብ ግን ከዓመት ዓመት ከድህነት ወደ ድህነት ወለል እየወረደ ይገኛል ሲል ትዝብቱን አስቀምጧል። ይህ ጉዳይ የአሽከርካሪ ባለንብረቶችን ቁጣም ቀስቅሷል። አንድ ጎማ ለመቀየር እቁብ እየገባን ያለንና ነዳጅ ለመሙላት ተቸግሮ እያለቀሰ ላለው አሽከርካሪ ለሰሌዳ ይህን ያክል ዋጋ ማስቀመጥ ፍትሃዊነት የራቀው ነው ሲሉ የተሽከርካሪ ባለንብረቶች ገልጸዋል። በአዲስ አበባ ከተማ ትላንት ተግባራዊ መሆን የጀመረው አዲሱ የተሽከርካሪ ሰሌዳ ወይንም ታርጋ የዋጋ ተመን በአሽከርካሪ ባለንብረቶች ላይ ከፍተኛ ቅሬታን እየፈጠረ ይገኛል። አዲሱ ታርጋ በአሁኑ ወቅት ሰሌዳ በመጠባበቅ ላይ ላሉ አዳዲስ ተሽከርካሪዎች ላይ ተግባራዊ የሚደረግ ሲሆን በሂደት ግን ሁሉም ተሽከርካሪዎች ወደ አዲሱ ታርጋ እንዲቀይሩ ይገደዳሉ የሚል መመሪያም አለው። የሜትር ታክሲ የትራንስፖርት ዘርፍ ላይ የሚገኙ ባለንብረቶች በሰጡት ቃል ለስራ በብድር ለገዛሁት መኪና 56 ሺህ ብር ለሰሌዳ ትከፍላለህ መባል በጣም ይከብዳል። ለጎማ እቁብ እየገባን የምንቀይር ሰዎች አሁን ደግሞ ለታርጋም እቁብ እየገባን ልንቀይር ነው ማለት ነው ወይ ሲሉ ቁጭትና ትዝብት እንዲሁም ቁጣቸውን አጋርተዋል። የፌዴራል መንግስት ለ2019 ባዘጋጀው በጀት ለ12 ክልሎችና ለ2 ከተማ አስተዳደሮች የተመደበው የገንዘብ ድጎማ መጠን ለመጀመሪያ ጊዜ ግማሽ ትሪሊዮን ብር ተሻግሯል። በዚህ የገንዘብ ድጋፍ ውስጥ ባለፈው ዓመት ከድጎማ ዝርዝር ውጭ ተደርጎ የነበረው የአዲስ አበባ ከተማ አስተዳደር ተመልሶ የተካተተ ቢሆንም የተመደበለት የገንዘብ መጠን ግን ሩብ ቢሊዮን ብር እንኳን የማይሞላ ነው ተብሏል። የአዲስ አበባ ከተማ አስተዳደር በ2019 በጀት ዓመት የተመደበለት የገንዘብ ድጋፍ መጠን 74.53 ሚሊዮን ብር ብቻ ነው። የከተማ አስተዳደሩ በ2017 ከፌዴራል መንግስት የተመደበለት ድጎማ 5.45 ቢሊዮን ብር ነበር። በ2016 በጀት ዓመት ለአዲስ አበባ ከተማ አስተዳደር ተመድቦ የነበረው የገንዘብ መጠንም እንዲሁ 5 ቢሊዮን ብር የተሻገረ ነበር። የዘንድሮ ግን ከሩብ ቢሊዮን ብር በታች ሆኗል። ለመጪው በጀት ዓመት ከተያዘው የክልሎች ድጋፍ ውስጥ ከፍተኛው መጠን የተመደበለት ለኦሮሚያ ክልል ሲሆን አማራና ሶማሌ ክልሎች በሚገኙት የድጎማ መጠን በሁለተኛና ሶስተኛ ደረጃ ላይ ተቀምጠዋል። የኦሮሚያ ክልል ለ2019 በጀት ዓመት የተመደበለት ድጋፍ 179.35 ቢሊዮን ብር ነው። የኦሮሚያ ክልል የፌዴራል መንግስት ለክልሎች ከሚሰጠው ድጎማ ከፍተኛውን ድርሻ ሲያገኝ የአሁኑ የመጀመሪያው አይደለም። እየተገባደደ ባለው የ2018 በጀት ዓመት 108.4 ቢሊዮን ብር፣ በ2017 ደግሞ 74.8 ቢሊዮን ብር ድጋፍ ያገኘው ክልሉ የድጎማውን የመጀመሪያ ረድፍ ለዓመታት ይዞት ቆይቷል።
ለቤተሰቦቿ መልእክት ልታደርስ የሄደችውን ታዳጊ በመጥለፍ ያለ ዕድሜ ጋብቻ ለመፈጸም ሙከራ ያደረገው ተከሳሽ በእስራት ተቀጥቷል። በጌዲዮ ዞን ባለ 2 እግር ሞተር ሳይክልን በመጠቀም የጠለፋና ያለ ዕድሜ ጋብቻ ለመፈጸም ሙከራ ያደረገው ተከሳሽ በእስራት መቀጣቱ ተገልጿል። ተከሳሽ ዮሴፍ ምትኩ የተባለ ሲሆን የግል ተበዳይ ታዳጊ በረከት ተስፋዬ ለቤተሰቦቿ መልእክት ልታደርስ ገበያ ስትሄድ ካልተያዙ ግብረ አበሮቹ ጋር በመሆን በያዙት ሞተር ሳይክል በመጠቀም የወንጀል ድርጊት መፈጸሙን የደቡብ ኢትዮጵያ ፖሊስ ኮሚሽን ሕዝብ ግንኙነትና ገጽታ ግንባታ ዳይሬክተር ኢንስፔክተር አሸናፊ ኃይሌ ተናግረዋል። ጉዳዩን የተመለከተው የወናጎ ወረዳ ፍርድ ቤት የቀረበለትን የክስ አቤቱታ ሲመረምር ቆይቶ ሰኔ 1 ቀን 2018 ዓ.ም በዋለው ችሎት ተከሳሹ በተከሰሰበት በሁለቱም ወንጀሎች ጥፋተኛ መሆኑን ፍርድ ቤቱ በማረጋገጥ ተከሳሽ ዮሴፍ ምትኩ በ9 ዓመት ከ8 ወር እስር እንዲቀጣ ፍርድ ቤቱ ወስኖበታል ተብሏል። አከራዮች በራሳቸው ፍላጎት የቤት ኪራይ መጨመር እንደማይችሉ ተገልጿል። የአዲስ አበባ ከተማ አስተዳደር ቢሮ የአከራይና ተከራይ ግንኙነት በዘላቂነት ለመቅረፍና ዘርፉን በቴክኖሎጂ ለማዘመን የጀመረውን የዲጂታል ምዝገባ ሂደት በተመለከተ አዲስ ማብራሪያ ሰጥቷል። በአሁኑ ወቅት ወደ ግማሽ ሚሊዮን የሚጠጉ የመኖሪያ ቤቶች መረጃ ወደ ዲጂታል ቋቱ መግባቱ የታወቀ ሲሆን ይህም አሰራር ከዚህ ቀደም ያለምንም ምክንያታዊ መነሻ በቤት ኪራይ ዋጋ ላይ ይደረግ የነበረውን ያልተገባ ጭማሪ ሙሉ በሙሉ እንደሚያስቀር የቢሮው ኃላፊ መቅደስ ወልደ ጊዮርጊስ አስታውቋል። በአዲሱ አሰራር መሰረት አከራዮች በራሳቸው ተነሳሽነት ብቻ የኪራይ ዋጋ መጨመር በሕግ ተከልክሏል ብለዋል። መንግስት በየዓመቱ የከተማዋን ተጨባጭ የኢኮኖሚ ሁኔታ ያገናዘበ የገበያ ጥናት ካካሄደ በኋላ የገበያ እድገት መኖሩ ከተረጋገጠ ብቻ በየዓመቱ ሰኔ 30 በሚወጣ ይፋዊ መግለጫ መሰረት የዋጋ ጭማሪውን በፐርሰንት ይወስናል ተብሏል። ለአብነት ያክል የአንድ ቤት ኪራይ 1000 ብር ቢሆን በመንግስት ውሳኔ መሰረት የሚፈቀደው ጭማሪ 10% ብቻ ከሆነ ዋጋውን ማሳደግ የሚቻለው ወደ 1100 ብር ብቻ ሲሆን ከዚህ ውጪ የተጋነነ ዋጋ መጨመር አይፈቀድም ነው የተባለው። በዚህም መሰረት አከራይና ተከራይ ዋጋ ሳይጨመርበት ባለው ስምምነት መቀጠል ከፈለጉ ውላቸውን በበይነመረብ ወይንም በኦንላይን በቀላሉ ማደስ የሚችሉበት እድል ተመቻችቷልም ተብሏል። ተከራዮች መብታቸውን አውቀው ሊጠቀሙበት እንደሚገባ ያሳሰቡት መቅደስ ወልደ ጊዮርጊስ አከራዮች ዋጋ እንዲጨምሩ ስለጠየቋቸው ብቻ ያለምንም ህጋዊ መነሻ ክፍያ መፈጸም እንደሌለባቸው ገልጸዋል። የውል ጊዜው በማብቃቱ ምክንያት ብቻ አከራዮች ተከራዩን አስወጥተው ሌላ ሰው ቢያስገቡ እንኳን ዋጋ ጨምረው ማከራየት ስለማይችሉ ተከራዮች የተጋነነ የዋጋ ጭማሪ ይደረግብኛል በሚል ሊሰጉ አይገባም ነው የተባለው። ስዊዘርላንድ ለ2 ዓመት ያክል በኢትዮጵያውያን ዜጎች ላይ ጥላው የነበረውን የቪዛ ገደብ ሙሉ በሙሉ ማንሳቷን የሀገሪቱ ፌዴራል ምክር ቤት አስታውቋል። ሀገሪቱ ውሳኔውን ያስተላለፈችው በሸንገን ቪዛ ስምምነት ማዕቀፍ ውስጥ በመሆን ሲሆን ይህም የአውሮፓ ህብረት ምክር ቤት በቅርቡ የኢትዮጵያ መንግስት ህገወጥ ስደተኞችን መልሶ ለመቀበል የተሻለ ትብብር አሳይቷል ማለቱን ተከትሎ የቪዛ ቅነሳ መመሪያዎችን በድጋሚ ስራ ላይ ለማዋል ካሳለፈው ውሳኔ ጋር የተያያዘ መሆኑን አስታውቋል። ከዚህ ቀደም የቪዛ እገዳ ዋነኛው ምክንያት ኢትዮጵያ ስደተኛ ዜጎቿን ለመቀበል ፈቃደኛ አይደለችም የሚል ነበር። ከ2 ዓመት በፊት የአውሮፓ ህብረት አንዳንድ የቪዛ ህግጋትን ለኢትዮጵያውያን ማገዱ የሚታወስ ሲሆን የዚህም ምክንያት በሸንገን ቀጠና ውስጥ ያለ ቪዛ የሚኖሩ የኢትዮጵያ ዜጎች ወደ ሀገራቸው ከመመለስ አንጻር የነበረው ትብብር አነስተኛ በመሆኑ ነበር። ስዊዘርላንድ የሸንገን ስምምነት አባል በመሆኗ ይህንኑ ገደብ ተግባራዊ አድርጋ የቆየች ሲሆን አሁን ላይ በሁለቱ ወገኖች መካከል ያለው ትብብር መሻሻል ማሳየቱን ተከትሎ የአውሮፓ ህብረት ባለፈው ግንቦት ወር ገደቡን በማንሳቱ ስዊዘርላንድም ውሳኔውን በመደገፍ በዛሬው ዕለት እገዳውን በምክር ቤቷ ሙሉ በሙሉ አንስታለች ተብሏል። አንዲት ፈረንሳዊት ጋዜጠኛ ከኢትዮጵያ ተባራለች። ላክሪክስ በተሰኘ ጋዜጣ ላይ የምትሰራ አንዲት ፈረንሳዊት ጋዜጠኛ ከኢትዮጵያ መባረሯን ድርጅቷ የፈረንሳይ ዜና አገልግሎት አጃንስ ፍራንስ ፕሬስ ዛሬ ዘግቧል። የዜና አገልግሎቱ እንደገለጸው ኢትዮጵያ በገለልተኛ ሚዲያዎች ላይ የምትወስደው እርምጃ አጠናክራ ቀጥላለች ነው ያለው። የ30 ዓመቷ ፈረንሳዊት ጋዜጠኛ አውጉስቱን ፓሲሊ ከጎርጎሮሳውያኑ 2023 ጀምሮ ከኢትዮጵያ ዘጋቢ ሆና እያገለገለች ነበር። እንደ ፈረንሳዩ የዜና አገልግሎት ጋዜጠኛዋ አውጉስቲን የተባረረችበት ምክንያት ከባለስልጣናት ግልጽ የሆነ ምክንያት አልተቀመጠም። የጋዜጣው የውጭ ጉዳይ አዘጋጅ ለአጃንስ ፍራንስ ፕሬስ እንደገለጸው ግን ለመረዳት የማይቻልና በፕሬስ ነጻነት ላይ የተሰነዘረ ጥቃት ነው ብሎታል።
በክፍያና በተለያዩ መንገዶች ስንማረው የነበረው የቻይንኛ ቋንቋ በኢትዮጵያ የትምህርት ስርዓት ውስጥ ሊካተት ነው ተብሏል። የቻይንኛ ቋንቋ ትምህርት በቀጣይ 5 ዓመታት በኢትዮጵያ ለማስተማር የሚያስችል የሁለትዮሽ ስምምነት ተፈጽሟል ነው የተባለው። የትምህርት ሚኒስትር ዴኤታው ፕሮፌሰር ክንደያ ገብረ ሕይወትና በኢትዮጵያ የቻይና አምባሳደር ቺንሃይ ስምምነቱን ተፈራርመዋል ተብሏል። የአማርኛ ቋንቋ ትምህርት በቻይና ዩኒቨርሲቲዎች እየተሰጠ መሆኑ የተገለጸ ሲሆን በአዲስ አበባ ዩኒቨርሲቲም የቻይንኛ ቋንቋ እስከ 2ኛ ዲግሪ ፕሮግራም እንደሚሰጥ ይታወቃል። አሁን ደግሞ ለቀጣዮቹ 5 ዓመታት በትምህርት ስርዓት ውስጥ ተካቶ ተማሪዎች እንደ አማርኛና እንደ ሌሎች አፍ መፍቻ ቋንቋዎቻቸው እንዲማሩት ሊገደድ መሆኑ ተገልጿል። ውድ ቤተሰቦቻችን መረጃዎቻችን ያደመጣችኋቸው ነበሩ። ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ሐሳብ አስተያየቶቻችሁን ኮሜንት ላይ ማስቀመጥ እንዳትረሱ። ሼር እያደረጋችሁ ለወዳጆቻችሁ አጋሩ። በቀጣይ በሌሎች መሰናዶዎች እስከምንገናኝ ድረስ ፈጣሪ ቸሩን ያሰማን።